ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ሰባተኛውን ሀገራዊ ምርጫ በፍትሃዊና በዲሞክራሲያዊ መንገድ ለማከናወን ዝግጅት መደረጉ ተገለጸ። የሕዝብ ተወካዮች ምክር ቤት ሀገር አቀፍ የሕግ አውጪዎች የጋራ ምክክር መድረክ በቢሾፍቱ ከተማ እየተካሄደ ነው። የምክክሩ መድረክ በፌዴራል መንግስት ፖሊሲዎች፣ ሕጎችና ስትራቴጂዎች ላይ ተቀራራቢ አፈጻጸም፣ የጋራ መግባባት፣ ማህበራዊ ፍትህ፣ ዘላቂ ሰላምና መልካም አስተዳደር፣ ዲሞክራሲያዊና ሰብአዊ መብት ጥበቃ እንዲሁም አንድ የፖለቲካ ማህበረሰብ ለመገንባት ያለመ ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በዚህ ወቅት እንደገለጹት ሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ ዘላቂ ሰላምና ልማት በማረጋገጥ የአንድ የፖለቲካና ኢኮኖሚ ማህበረሰብ ለመገንባት ወሳኝ ነው ብለዋል። መንግስት በሰባተኛው ሀገራዊ ጠቅላላ ምርጫ አስቻይ ሁኔታዎችን ለመፍጠር የግብአትን አቅርቦት በተመለከተ ምክክር መደረጉን ተናግረዋል። የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች የዘንድሮ ምርጫ ከስድስተኛው ጠቅላላ ምርጫ በተሻለ እንዲፈጸም የማስተባበር ሚናችንን በብቃት መወጣት አለብን ሲሉ ተናግረዋል። አዲስ አበባን ጨምሮ 74% የሚሆኑ ከተሞች በመሰረተ ልማት ዝርጋታ ከደረጃ በታች መሆናቸው ተገለጸ። በሌላ በኩል ዜጎች መሰረታዊ አገልግሎቶችን በአካባቢያቸው እንዲያገኙ በገጠር የልማት ስራዎች ላይ እየተሰራ መሆኑን የከተማና መሰረተ ልማት ሚኒስቴር አስታውቋል። ገነት ዘዘው ተጨማሪ አላት። የከተማና መሰረተ ልማት ሚኒስቴር የገጠር ከተሞችን ስለማልማትና ሞዴል መንደሮችን ስለመመስረት በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ በዚህ ወቅት እንደገለጹት በአሁኑ ወቅት በኢትዮጵያ በ76 ከተሞች የኮሪደር ልማት እየተሰራ መሆኑን ጠቅሰዋል። ሚኒስትሩ አያይዘውም አዲስ አበባን ጨምሮ 74% የኢትዮጵያ ከተሞች በመሰረተ ልማት ዝርጋታ ከደረጃ በታች እንደሚገኙ አንስተው ይህ አሃዝ በአሁኑ ወቅት በሚሰሩ የልማት ስራዎች ከ74% ወደ 51% ዝቅ ማለቱን ተናግረዋል። ወደ 74% ገደማ የሚሆነው የኢትዮጵያ ከተማ በጣም ያፈጀና ከደረጃው በታች ያሉ መሰረተ ልማት ያለበት ነው። ኢንክሉዲንግ አዲስ አበባ ትልቋ ከተማንም ጨምሮ ማለት ነው። አሁን በኮሪደር ልማትም መልሶ በመገንባትም መልሰን ደግሞ የከተማውን ስታንዳርድ ባስጠበቀ መንገድ በመንሰራቸው የዜግነት አገልግሎት ስራም ጨምረን ዛሬ ላይ 74% ደረጃ ከደረጃ በታች የነበረው የከተማ ገጽታ ዛሬ 51% ላይ ዝቅ ማድረግ እንችል አድርገናል ማለት ነውና ይሄ በፖሊሲ ድጋፍ ሳያገኝ ነበር ይሄ እዚህ ደረጃ መድረስ የቻል ነው። ዛሬ በፖሊሲም ድጋፍ ተገኝቶለት የመሰረታዊ ሁለት ማነቆች አሉት። እነኛ ሁለት ማነቆች አንዱ ፋይናንስ ነው። ፋይናንስ መሬትን፣ ሁለተኛው ጉዳይ ደግሞ መሬት ነው። መሬት እንዴት መቅረብ እንዳለበት ፋይናንስ እንዴት በዚህ ይሄንን ዘርፍ መደገፍ እንዳለበትም ጭምር በፖሊሲ አድሬስ የተደረገ ስለሆነ ዘርፉን መቀየር የሚችል ፖሊሲ አውጥተናል። በሌላ በኩል ዜጎች መሰረታዊ አገልግሎቶችን በአካባቢያቸው እንዲያገኙ ለማድረግ በገጠር ኮሪደር ልማት ላይ በትኩረት እየተሰራ ነው ብለዋል። ፍልሰት ከጊዜ ወደ ጊዜ እያደገ ሲመጣ ደግሞ ክራይሲስ ነው የሚሆነው ማለት ነውና ይሄንን በውል እንግዲህ ለመፍታት እየተደረጉ ያሉ ጅምር ስራዎች አሉ። እሱን አጠናክረን መቀጠል ያስፈልጋል። በተለይ ገጠር አካባቢ ላይ የሚሰሩ የልማት ስራዎች በከፍተኛ ደረጃ ዜጎች በአካባቢያቸው እያሉ መሰረታዊ የሚባሉ አገልግሎቶችን ማግኘት እንዲችሉ፣ መሰረተ ልማቶችን ማግኘት የሚችሉ እንዲደረጉ የተደረገው መንገድ በጣም በከፍተኛ ደረጃ ይሄን ነገር ሊቀይረው ይችላል ብለን እናምናለን። ከተማ ላይ የሚታይ ነገር በሙሉ ገጠር አካባቢ ላይም እንዲታይ፣ በተለይ መሰረታዊ አገልግሎት የሚባሉ ከመሰረተ ልማት አኳያ ከሌሎችም ተጨማሪ አገልግሎቶች አኳያ አካባቢው ላይ እንዲያገኝ ከተደረገና በገጠር የልማት ማዕከላት አካባቢ ላይ የሚሰሩ የነገ ከተሞች ናቸው ብለን እናምናለን። እሱም በፕላን ጌጅ እያደረግን ነገ ከተማ ሊሆኑ የሚችሉ የዛሬ የገጠር የልማት ማዕከላትን ፕሮፐርሊ በፕላን ማኔጅ እያደረግን እዛው አካባቢ ላይ የሚሰሩ ተጨማሪ የልማት ስራዎች የስራ እድል እየፈጠሩ እንዲሄዱ ሰዎች ከአካባቢው ሳይፈናቀሉ በቂ አገልግሎት ማግኘት የሚችሉ ከሆነ መኖሪያ ቤትም በተጨማሪነት ማግኘት የሚችሉ ከሆነ ተጨማሪ የስራ እድል ማግኘት የሚችሉ ከሆነ ወደ ከተማ የሚያስገድዳቸው ነገር እንዳይኖርም ጭምር እየተደረገ ያለው መንገድ ይሄንን ነገር እንግዲህ ባላንስ ያደርጋል ብለን እናምናለን። እነዚህ በተለያዩ አካባቢ ያሉ የመሰረተ ልማት ስራዎች ለበርካታ ወጣቶች የስራ እድል መፍጠሩን ሚኒስትሩ ገልጸው በአንዳንድ አካባቢዎችም በበጎ ፈቃደኞች ትብብር የተገነቡ የመኖሪያ ቤቶች ለ35 አባወራ ተፈናቃዮች፣ አቅመ ደካሞችና አካል ጉዳተኞች መተላለፋቸውን ተናግረዋል።
የኢትዮጵያ ኤሌክትሪክ አገልግሎት የደንበኞችን እርካታ የሚጨምር አሰራር ተግባራዊ ማድረጉን ገለጸ። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ከኢዜአ ጋር ባደረጉት ቆይታ አሁን ካለው ዓለም አቀፍ ነባራዊ ሁኔታ አንጻር አሰራርን ከማዘመንና ቴክኖሎጂን ከመጠቀም ውጪ በቀደመው አካሄድ ሀገርን ማሳደግ አይቻልም ብለዋል። ይህን ተከትሎ አገልግሎቱ አሰራሩን በቴክኖሎጂ በማገዝ ልምድ ካላቸው ተቋማት ጋር በጋራ መስራት እንዲሁም የኤሌክትሪክ መሰረተ ልማቶችን ለቴክኖሎጂ ምቹ እያደረገ መሆኑን ተናግረዋል። ይህም በዲጂታል ኢትዮጵያ 2030 ስትራቴጂ የተያዙ ግቦች እውን እንዲሆኑ ከፍተኛ እገዛ እንዳለው ጠቁመዋል። በዚህ ረገድ የደንበኞችን እንግልት ለመቀነስና ተገልጋዮች ባሉበት ሆነው የአገልግሎት ክፍያቸውን የሚፈጽሙበትን አሰራር ተግባራዊ ማድረጉን ገልጸዋል። አገልግሎቱ ከመልካም አስተዳደርና ከሙስና ጋር ተያይዞ ተደጋጋሚ ቅሬታ ሲነሳበት እንደነበር አስታውሰው ጥቆማ የመቀበያ መንገዱን በማዘመንም ለቅሬታዎች ፈጣን ምላሽ መስጠት መጀመሩን ተናግረዋል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ሩሲያ በዩክሬን ላይ የፈጸመችውን አዲስ ጥቃት ተከትሎ አሜሪካ ወቀሳ አቀረበች። አሜሪካ ይህንን ወቀሳ ያቀረበችው ሰኞ ዕለት የጸጥታው ምክር ቤት ባካሄደው አስቸኳይ ስብሰባ ላይ ነው። ሸሪፍ ኢማም ተጨማሪ አለው። ፕሬዚደንት ዶናልድ ትራምፕ በሩሲያና በዩክሬን መካከል ለ4 ዓመታት የዘለቀውን ጦርነት ለማስማማትና ወደ ሰላም ለማምጣት ጥረት እያደረጉ ባለበት ጊዜ ሩሲያ ጦርነቱን ወደ ተባባሰ ደረጃ በመውሰዷ አሜሪካ ሩሲያን ወቀሰች። አሜሪካ ሰኞ ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባካሄደው አስቸኳይ ስብሰባ ላይ አዲስ ማስጠንቀቂያ ሰጥታለች። በተባበሩት መንግስታት የአሜሪካ ምክትል አምባሳደር ታሚ ብሩስ ለካውንስሉ እንደነገሩት የሩሲያ ድርጊት ጦርነቱን ያቀጣጥለዋል፣ ያስፋፋዋል ብለዋል። አሜሪካ በተለይም አጽንኦት የሰጠችው ባለፈው ሳምንት ሩሲያ የተጠቀመችው በኒውክሌር የሚሰራ ኦርሺንግ ባሊስቲክ ሚሳይል በዩክሬን በርካታ ጥፋት አድርሷል የሚለውን ነው። ማክሰኞ ጠዋት ላይ ሩሲያ በከፈተችው አዲስ ጥቃት ባስወነጨፈችው ሚሳይል በዩክሬን ሰሜን ምስራቅ ከተማ በካርኪቭ ቢያንስ 4 ሰዎች ሲገደሉ 6 ደግሞ ቆስለዋል። ከዚህ በተጨማሪ በዋና ከተማዋ ኪየቭም ላይ የሚሳይል ጥቃት መፈጸሙ የተገለጸ ሲሆን ምን ያህል ጉዳት እንደደረሰ ግን ወዲያውኑ አልተገለጸም። ሩሲያ ባለፈው ሐሙስ ዕለት የኦርሺንግ ሚሳይልን ጨምሮ በደርዘን በሚቆጠሩ ሚሳይሎችና በመቶዎች በሚቆጠሩ ድሮኖች አገሪቱን መደብደቧን ተከትሎ ዩክሬን የጸጥታው ምክር ቤት ስብሰባ እንዲቀመጥ ጥሪ አቅርባ ነበር። ሩሲያ ኦርሺንግ ሚሳይል በጦርነቱ ላይ ስትጠቀም ይህ ለሁለተኛ ጊዜ ነው። ሩሲያ ኦርሺንግ ሚሳይል በጦርነቱ ላይ ስትጠቀም ይህ ለሁለተኛ ጊዜ ነው። ይህንን ማድረጓ ደግሞ የኪየቭ አጋሮች ለሆኑት የኔቶ አባል ሀገራት እንደ ማስጠንቀቂያ የተላለፈ መልእክት ነውም ተብሏል። ሰኞ ዕለት በነበረው ስብሰባ ብሩስ ሩሲያን ለማስታወስ ሞክረዋል። ከዓመት በፊት በዩክሬን ያለው ግጭት እንዲያበቃ ሩሲያ በመስማማት ድምፅ ሰጥታ ነበር። በዚያ ስምምነት መንፈስ ሩሲያ፣ ዩክሬንና አውሮፓ ሰላም መሻትና ይህንን ቅዠት እንዲያበቃ ማድረግ አለባቸው ብለዋል። ሰኞ ዕለት ሞስኮ የኦርሺንግ ጥቃት መፈጸሟን አምና ኢላማ ያደረገችውን ግን በምዕራብ ዩክሬን ሌቪቭ ግዛት ያለውን የአቪዬሽን የጥገና ፋብሪካ ነው ብላለች። ሚሳኤሉ የተተኮሰበት ምክንያት የሩሲያው ፕሬዚደንት ቭላዲሚር ፑቲን መኖሪያ ከሆኑት ውስጥ አንዱን ለማጥቃት ለተደረገው ሙከራ ምላሽ ለመስጠት ነው። ይሁን እንጂ የቀረበውን ውንጀላ ኪየቭ አልተቀበለችውም። አሜሪካም ቢሆን ትክክለኛ አይደለም በሚል አጣጥለዋለች። ባለፈው ሳምንት ሩሲያ መጠነ ሰፊ ጥቃት የመፈጸሟ ሰበብ ዩክሬንና ምዕራባውያን አጋሮች አሜሪካ መራሹ የሰላም ስምምነት ከተፈጸመ ሀገሪቱን ከተጨማሪ የሞስኮ ወረራ ለመከላከል የሚያስችል ስምምነት ላይ መድረሳቸውን ተከትሎ ነው። የተፈጸመው ጥቃት በሞስኮና በዋሽንግተን መካከል ያለውን ግንኙነትም አቀዝቅዞታል እየተባለ ነው። በቅርቡ አሜሪካ የሩሲያን ባንዲራ የምታውለበልብ የነዳጅ ጫኝ መርከብ በሰሜን አትላንቲክ መያዟን ተከትሎ ድርጊቱ ዓለም አቀፍ ሕግ መጣስ ነው በሚል ክሬምሊን አውግዛለች። ይህ በእንዲህ እንዳለ ትራምፕ ሩሲያን በኢኮኖሚ ለማዳከም የታሰበ ከባድ የማዕቀብ ጥቅል ሀሳብ ማዘጋጀታቸውን አስታውቀዋል። መረጃው የአልጀዚራ ነው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ